ወትሮም ቢሆን የኢትዮጵያ አንድነት የሚያሳስበው ትነግ ኢትዮጵያ ትፈርሳለች በሚል ሐሳቤው በአማራና በአፋር ክልሎች የንጹሃን ዜጎችን ህይወት ቀጥፏል። አስነዋሪና አሳፋሪ የሆነ ተግባሩን እንደ ጀብድ በማንሳትም በኢትዮጵያ ላይ ያለውን ጥላቻ በግልጽ አሳይቷል። በዘመናት ውስጥም ኢትዮጵያን ለማጥፋት ሞክሯል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ፕሮፌሰር ምንዳራለው ዘውዴ ባንዳነት የመጨረሻው የክፋት ጥግ የሚታይበት አስነዋሪ ተግባር ነው ይላሉ። ባንዳ ማለት በትንሽ በጣም ትንሽ ጭንቅላት ላይ የተቆለለ ትልቅ ሆድ ማለት ነው። በዚች ከመርፌ ተጠበበችና ከዘንጋዳ ፍሬ በኮሰሰች ህሊና ውስጥ ለሞራል፣ ለእውነት፣ ለፍትህ፣ ለውቀት፣ ለሀገር ፍቅር ምንም ቦታ የለም። አሸባሪው የህወሓት ቡድንም የባንዳነት ልኩ የታየው ከጣሊያን ወረራ ጀምሮ መሆኑንም ተናግረዋል። በዚህ ወቅት ጀግኖች አርበኞች የኢትዮጵያን ሉዓላዊነት ለማስከበር በዱር በገደል በመዋጋት የባንዳውን ኢትዮጵያን የማፍረስ ሐሳቤ አምክነዋል ሲሉ ተናግረዋል። አባቶቻችን በዱር በገደል በጫካና በወንዝ ሆኖ ጠላትን ሲያርበደብዱ ሲያርዱት በፍራት ሲያቀጠቅጡት ባንዳ ደግሞ የጣሊያን ባንዲራ በተሰቀለባቸው ጥኒኒ ጽፈት ቤቱ የሶላቶ ጽፈት ቤት ጋር ሄደው ለሶላቶ ሄደው ይሰግዳሉ። ይህንን የቀደመ ታሪካችንን በመድገም ኢትዮጵያን ለማጥፋት ያለ የሌለ ኃይላቸውን እየተጠቀሙ እንደሚገኙ አንስተዋል። የአደባባይ ጉዳያቸው አድርገውም የትነግ ቡድን አባላት ኢትዮጵያ ትፈርሳለች በማለት ባንዳነታቸውን እያሳዩ ነው ብለዋል። ስለዚህ ኢትዮጵያንም ማየት አይፈልጉም፣ መስማት አይፈልጉም። ኢትዮጵያ የሚለውን ስም እንዴት አድርገው ኢትዮጵያ የሚለውን ስም ማጥፋት እንደሚፈልጉ ነው ሁሉ ጊዜ የሚዋመኑት። ለዚህ ነው በቅርብ አንደኛው የሶላቶ የዘመኑ ባንዳዎች የአዲሱ ትውልድ አባል በመሆኔ መኮራው ኢትዮጵያ በወሬ በስሚስሚ ሳይሆን በአይኔ ስትፈርስ ለማየት በመታደል ነው ያለው። ከዚህ ህማም አጠቃላይ በቡድን ደረጃ ነፃ እንወጣለን ብሎ ኢትዮጵያ ከሌለች ይሄንንማ የሚቀሰቅስባቸው የሚያስታውሳቸው ነገር የለም። አሸባሪውና ባንዳው የህወሓት ቡድን ለማጥፋት በሚደረገው ዘመቻ እናቶች ከድሃ ጎጆአቸው ቀንሰው የሚያደርጉት ድጋፍ ስንቅ ሊሆን እንደሚገባ አንስተው የድል ጊዜ እንዲመጣ ሁሉም በጋራ መቆም አለበት ሲሉም ገልጸዋል። ከሶማሌ፣ ከኦሮሚያ፣ ከሲዳማ፣ ከጠቅላላ የደቡብ ህዝቦች፣ ከጋምቤላ እና ሌሎችም ካልተጠቀስኳቸው የኢትዮጵያ ቦታዎች የኢትዮጵያ ልዩ ኃይሎች በአገር ፍቅር እየነደዱ ግንባር ላይ ከሚፋለሙት የኢትዮጵያ መከላከያ፣ የአማራ ልዩ ኃይል፣ የአፋር ልዩ ኃይል፣ የአማራ ሚሊሺያ እና ፋኖ ጎን ቆመው አሁን ስለ ኢትዮጵያ በየሰዓቱ በየደቂቃው መስዋዕትነት የህይወት ድረስ እየከፈሉ